ልሳን ምንድነው? ልሳን በመጽሐፍ ቅዱስ ላይ ብላክ ኤንድ ዋይት በጣም ግልጽ በሆነ ሁኔታ የተቀመጠ ነገር ነው። ግን ዛሬ ስለ ልሳን ሰዎች የሆነ ነገር ሲነጋገሩ ይሰማለሁ። በጣም ነው ግራ የሚገባኝ ማለት ነው። ብላክ ኤንድ ዋይት የተቀመጠን ነገር ለምን ራሱ ለዲቤት እንደሚቀርብም እኔ አይገባኝም ማለት ነው። ለማንኛውም ልሳን መጀመሪያ ላይ የሰማነው ሐዋርያት ሥራ ላይ ነው። ሐዋርያት ሥራ ምዕራፍ 2 ላይ ማለት ነው 2:1 እሺ። በዓለ ሃምሳ የተባለው ቀን በደረሰ ጊዜ ሁሉም በአንድ ልብ ሆነው አብረው ሳሉ ደቀ መዛሙርቱ ማለት ነው ድንገት እንደሚነጥቅ አውሎ ነፋስ ከሰማይ ድምፅ መጣ፣ ተቀምጠውበት የነበሩበትን ቤት ሞላው። ምኑ ነው የሞላው? ድምፅ ነው የሞላው እንጂ ነፋስ አይደለም የሞላው። እሺ። እንደ እሳትም የተከፋፈሉ ልሳኖች ታዩአቸው። እሳት ሳይሆን እንደ እሳት። እሺ። እና ልሳኖች ታዩአቸው፣ በእያንዳንዳቸውም ላይ ተቀመጡባቸው። በሁሉም መንፈስ ቅዱስ ሞላባቸው፣ መንፈስም ይናገሩ ዘንድ እንደሰጣቸው በሌላ ልሳኖች ይናገሩ ነበረ። ልሳኖች እዚህ ጋር ቋንቋው ማለት ነው። ከሰማይ በታች ካሉ ሕዝብ ሁሉ በጸሎት የተጉ አይሁድ በኢየሩሳሌም ይኖሩ ነበር። ዲያስፖራዎች ከሌላ ቦታ የመጡ እስራኤላውያኖች እና ኢየሩሳሌም በዓልን ለማክበር ይሄ በዓለ ሃምሳውን ማለት ነው the day of Pentecost ነው የሚባለው። በዓለ ሃምሳ ማለት the day of Pentecost የሚባለው በዓላቸው ማለት ነው። እሱን ሊያከብሩ ዲያስፖራዎች ተሰብስበው ነበር። ይህም ድምፅ በሆነ ጊዜ ሕዝቡ ሁሉ ተሰበሰቡ፣ እያንዳንዱ በገዛ ቋንቋ ሲናገር ይሰማ ነበረ። የመጡበትን የሚሉትንም አጡ። ቢኮዝ ሰዎቹ የገሊላ ሰዎች ናቸው። ያው ዕብራይስጥ ነው የሚችሉት፣ ግን በሌላ ቋንቋ ያወራሉ። በሌላ ሀገር ቋንቋ ለምሳሌ በእንግሊዝኛ፣ በፈረንሳይኛ፣ በአረበኛ ምናምን ቢያወሩ ማለት ነው። እና የተናገሯቸው ቋንቋዎች ደግሞ ተዘርዝረዋል። እና ተገርመውም ተደንቀውም እንዲህ አሉ፣ እነሆ እነዚህ የሚናገሩት ሁሉ የገሊላ ሰዎች አይደሉምን? አዎ ናቸው። እሺ፣ እኛ እያንዳንዳችን የተወለድንበትን የገዛ ቋንቋችን እንዴት እንሰማለን አሉ። ዲያስፖራዎች ናቸው ማለት ነው። እና የፔርቴና አንዱ ቋንቋ፣ የሜድ ሌላ ቋንቋ ነው። የኢላሜጤም የሚባል ቋንቋ አለ። ሰዎች በሁለት ወንዝም መካከል በይሁዳም ምንድነው በቀጰዶቅያም፣ በጳንጦስም፣ በእስያም፣ በፍርግያም፣ በጵንፍልያም፣ በግብፅም፣ ግብፅ አረበኛ ነው ብዙ የሚናገሩት፣ በቀሬናም በኩል ባሉት በሊቢያ ወረዳዎች የምንኖር በሮሜ ጣሊያንኛ በሮሜ የምንቀመጥ አይሁድ ሁሉ ይሁዲነትንም የገባን እነዚህን ሁሉ ቋንቋዎች ናቸው የሚናገሩት። ቋንቋ ነው ያወሩ የነበሩት ሰዎች። ቋንቋ እዚህ ጋር የተጠቀሱትን ቋንቋ ሁሉም ተገረሙና አመንትተው እርስ በርሳቸው እንጃ የምን ይሆናሉ። ቋንቋ ነው። አንደኛው ይሄ ነው። ልሳን ማለት ሰው የሚሰማው ቋንቋ ነው አንዱ ማለት ነው። ከዛ አሁን አንደኛ ቆሮንቶስ ላይ ደግሞ እንሄዳለን ወደ ሌላኛው ልሳን። አንደኛ ቆሮንቶስ ምዕራፍ 14 ቁጥር 2 ላይ በልሳን የሚናገርስ ጥቅሙ ምንድን ነው? ጥቅሙ ለእግዚአብሔር እንጂ ለሰው አይናገርም፣ የሚያስተውለውም የለምና። እዚህ ጋራ ሐዋርያት ሥራ ላይ ያለው ልሳን አይደለም ይሄ፣ ያ ቋንቋ ነው በቃ። ይሄኛው ደግሞ ሰው የማያስተውለው ሰው የማይገባው ቋንቋ ነው። ስለዚህ የሚያስተውለው የለምና በመንፈስ ግን ምስጢር ይናገራል ለእግዚአብሔር ማለት ነው። ስለዚህ ይሄ ለሰው ምንም ጥቅም የለውም። ተናጋሪው ለራሱ ይጠቀማል፣ የሚናገረውም ለእግዚአብሔር ነው። ስለዚህ ከጎኑ ያለው ሰውዬ አይመለከተውም ማለት ነው። እና ከዛ በኋላ እንደዚህ አይነቱን ልሳን እንዴት መጠቀም እንዳለብን ደግሞ ወረድ ብሎ ይናገራል ማለት ነው። ለምን? በልሳን የሚናገር ራሱን ያንጻል። በቃ ለራሱ ብቻ ነው ጥቅሙ። ስለዚህ ጉባኤ ውስጥ ከጎኔ ያለው ሰውዬ ልሳን ሲናገር ለአንተ ምንም አይጠቅምም፣ ለራሱ ነው የሚጠቅመው። ስለዚህ እንዴት ይናገር? እታች ይናገራል። ትንቢትን የሚናገር ግን ማህበሩን ያንጻል። አሁን ለማህበር ነው፣ ትንቢት ለማህበር ነው። የሆነ ትንቢት ሲመጣ ለማህበሩ ይታነጻል። ልሳን ግን አንዱ ሰውዬ ከጎኔ ቢጮህ እኔ ምንም አንደኛ አይገባኝም፣ ሁለተኛ ሪቴት ያደርገኛል፣ ይረብሸኛል እንጂ ምንም የሚገባኝ ነገር የለም። ኧረ ቆይ ወደ ታች ወርደን ዝም ብሎ የሚጫጫሁ ሰዎችን ምን ብሎ እንደሚገልጻቸው ጳውሎስ እናያለን ማለት ነው። ከሙዚቃ መሳሪያ ጋር እያገናኘ ስለሆነ እኛም ከሙዚቃ መሳሪያ ጋር እያገናኘን እንሰማዋለን ምን ማለት እንደሆነ።
ሁላችሁ በልሳን ልትናገሩ እወድ ነበር፣ ትንቢት ልትናገሩ ግን ከዚህ የበለጠ እወዳለሁ ይላቸውና ማህበሩ ይታነጽ ዘንድ ንግግሩ ባይተረጎም በልሳን ከሚናገር ይልቅ ትንቢትን የሚናገር ይበልጣል። ትንቢቱ ካልተተረጎመ ምንም ጥቅም የለውም ማለት ነው። አሁን ግን ወንድሞቼ ወደ እናንተ መጥቼ በልሳኖች ብናገር በመግለጥ ወይም በትንቢት በእውቀት ወይም በትምህርት ካልነገርኳችሁ ምን እጠቅማቸዋለሁ? ስለዚህ ጉባኤ ውስጥ ዝም ብሎ የሚጮህ ሰውዬ ለጉባኤው ምንም አይጠቅምም። ብላክ ኤንድ ዋይት ምንም ግሬ ኤሪያ እንኳን የለውም፣ አይጠቅምም እያለ ነው። ከዛ ወደ ሎጂክ ይመጣል። እንደውም ጳውሎስ ይሄኛው ካልገባ እንግዲህ በሙዚቃ መሳሪያ ደግሞ ሊያስገባብህ ማለት ነው። በኢንስትሩሜንት የሙዚቃ መሳሪያ እንዲገባህ ደግሞ በደንብ ይነግራል። እንደዚህ ይላል 7 ነፍስ የሌለበት እንኳን ዋሽንት፣ በእኛ ኬዝ ኪቦርድ፣ እሺ ኪቦርድ ያው ኪቦርድ፣ እሺ ነፍስ የሌለበት እንኳን ዋሽንት ወይም ክራር እንግዲህ ቢሆን ድምፅ ሲሰጥ የድምፅን ልዩነት ባይገልጥ በዋሽንት የሚነፋው ወይም በክራር የሚመታው መዝሙር እንዴት ይታወቃል? አሁን ላሳያችሁ ምን ማለት እንደሆነ። እሺ አሁን አንድ ነገር ላሳያችሁ። መጽሐፉን እናንብበው። አሁን ቃል በቃል ከኢንስትሩሜንት መሳሪያ ጋር እያገናኘ ስለሆነ እንደዚህኛም እናንብብ። ነፍስ የሌለበት እንኳን ዋሽንት ወይም ክራር ቢሆን ድምፅ ሲሰጥ የድምፅን ልዩነት ባይገልጥ በዋሽንት የሚነፋው ወይም በክራር የሚመታው መዝሙር እንዴት ይታወቃል? አሁን ዋሽንት ክራር ያለውን እኛ በኪቦርድ እናድርገው። ምን እያለ ነው ጳውሎስ? ይሄ የማይተረጎም በየአበሻ ጴንጤ ቸርች ውስጥ ሻራራራራ የሚባለው ነገር ማለት ነው። በማይክ አሁን ሚዲያው የምንሰማው ነገር እንደዚህ ነው። እሺ ይሄኛው መዝሙር የማን መዝሙር ነው አሁን የተጫወትኩት? በቃ ሊትራሊ ብላክ ኤንድ ዋይት። ከዚህ ውጪ እንዴት ንገርህ? የምን መዝሙር ነው አሁን? ቢተረጎምስ ልሳኑ ቢተረጎም ሴንስ ይሰጣል። እንዴት? ይሄ የሚተረጎመው ልሳን ቢተረጎም አሁን እንደገባችሁ ልሳኑ ይገባችኋል። ልሳን ካልተተረጎመ ግን እንደዚህ ነው የሚገባችሁ። እንዳያችሁት ነው የሙዚቃ መሳሪያው የቅድሙንና የማይተረጎመውንና የሚተረጎመው እንደዚህ ነው ልዩነቱ እያለ ነው። እሺ ቁጥር 9 እንዲሁ እናንተ ደግሞ የተገለጠውን ቃል በአንደበት ባትናገሩ ማለት ይሄ ልሳኑ ትክክለኛው ልሳን እኮ ነው። ይሄ እኮ አሁን ስለ ትክክለኛውም ልሳን እኮ ነው ይበል። ኦኬ እሱን እንኳን የተገለጠውን ቃል በአንደበት ባትናገሩ ሰዎች የምትናገሩትን እንዴት አድርገው ያስተውሉታል? ለንፋስ የምትናገሩ ትሆናላችሁ። ለንፋስ ሰው አይፈራም? እንደዚህ እያነበበ ኦኬ አይፈሩም። ደግሞ እናንተም ብሎ ሶላ ስክሪፕቹራ
ሶላ ስክሪፕቹራ የሚለውን ቃል በአሁኑ ሰዓት በጣም ብዙ ጴንጤዎች የሚጠቀሙት ለኦርቶዶክስ ሲሆን ነው። ያው እነዛ ገድል ምናምን አላቸው እና ሶላ ስክሪፕቹራ በጠራራ ፀሐይ የሚካድበት የሚደመሰስበት የሚረገጥበት አብዛኛው የአበሻ ጴንጤ ቸርች ውስጥ ነው። ኦኬ ሶላ ስክሪፕቹራ ብለህ እንዳታወራ። እንደዚህ ግልጽ አድርጎ እየነገረ አሁን እሁድ ሂድ ሁላችንም በልሳኖቻችን እንጸልያለን ይላል አንድ እብድ ወጥቶ እዛ ላይ ማለት ነው። በጠራራ ፀሐይ ነው ይህንን ጥቅስ የሚረግጠው። ከዛስ ኦርቶዶክስ ያገኝ ሶላ ስክሪፕቹራ አይደል መጽሐፍ ቅዱስ ብቻ ማለት ነው። መጽሐፍ ቅዱስ ብቻ ከሆነ ይሄው ዋሽንት እንኳን የሆነ የድምፅ ልዩነት ባይሰጥ በዋሽንት የሚነፋው በክራር የሚመታው መዝሙር እንዴት ይታወቃል? ልሳኑ እንዲህ ነው የማይተረጎም ከሆነ ከዚህ በላይ እንዴት ይንገር? አንተ በአንደኛው ክፍለ ዘመን የሚኖር ጳውሎስ እንኳን እንዲህ ስለ በኢንስትሩሜንት መሳሪያ እየነገረ እኛም በኪቦርድ እየነገርን አሁን እሑድ ሄደህ ትጮኻለህ፣ እሑድ ሄደህ ደግሞ ሸረር ትላለህ። ይሄ ነው ችግራችሁ። ሶላ ስክሪፕቹራ እንዳትል ውሸታ። የመጽሐፍ ቅዱስ ዋነኛ አጌንስት መጽሐፍ ቅዱስ አጌንስቶች ናችሁ። እና ከዚህ በላይ እንዴት እንደሚነግራችሁ አላውቅም። እንግዲህ የቋንቋውን ፍቺ ባላውቅ ለሚናገረው እንግዳ ሆናለሁ፣ የሚናገረውም ለእኔ እንግዳ ይሆናል። እንዲሁ እናንተ ደግሞ መንፈሳዊ ስጦታን በብርቱ ፈልጉ። የምትፈልጉ ከሆናችሁ ቤተ ክርስቲያንን ለማነጽ እንዲበዛላችሁ ፈልጉ። ኦኬ። ከዛ ቁጥር 13 ስለዚህ በልሳን የሚናገር እንዲተረጎም ይጸልይ፣ በቃ እንጂ ዝም ብሎ አይለፍልፍ። በልሳን ብጸልይ መንፈሴ ይጸልያል፣ አይምሮዬ ግን ያለ ፍሬ ነው፣ ምንም ጥቅም የለውም ማለት ነው። እንግዲህ ምንድን ነው? በመንፈስ ጸልያለሁ፣ በአይምሮ ደግሞ ጸልያለሁ፣ በመንፈስ እዘምራለሁ፣ በአይምሮ ደግሞ እዘምራለሁ። እና እንዲያማ ካልሆነ አንተ በመንፈስ ብትባረክ ባልተማሩት ስፍራ የተቀመጠው የምትለውን ካላወቀ እንዴት አድርጎ ለምስጋና አሜን ይላል? ሌላ ሰው ይመጣ ምንም አሜን አይልም። ደግሞ በልሳን እየተናገሩ አሜን በሉ ይላሉ። ለምንድን ነው አሜን የምለው? እንዴት አሜን አይገባኝም እኮ። ከሁላችሁ ይልቅ በልሳኖች እናገራለሁና እግዚአብሔርን አመሰግናለሁ ይላል ጳውሎስ። ግን እንደሱ እንደነዚህ አይዘላብድም። የጮኸ ሻራራራ የለም። በየጉባኤ ይሄድ እሱ በትክክል ነው የሚናገረው። የሚተረጎም ከሆነ ይጸልያል፣ የማይተረጎም ከሆነ ለራሱና ለእግዚአብሔር ይጸልያል። እና እኔ ግን ሌሎችን ደግሞ አስተምር ዘንድ በማህበር 1000 ቃል በልሳን ከምናገር ይልቅ 5 ቃል በአእምሮ ብናገር እወዳለሁ። ይህን የሚናገረው አንደኛ ዘመን ላይ የሚኖረው አንደኛ ክፍለ ዘመን ላይ የሚኖረው ሰው ነው። 21ኛው ክፍለ ዘመን ላይ ይህንን የሚናገረው አንደኛ ክፍለ ዘመን ላይ የሚኖረው ሰው ነው። 21ኛ ክፍለ ዘመን ላይ እየኖርክ ተምሬያለሁ፣ ቴዎሎጂ አጥንቻለሁ ምናምን እያልክ ዛሬ ግን ትዘባርቃለህ። አንደኛው ክፍለ ዘመን ላይ የኖረው ሰውዬ እንደዚህ በልጦሃል ማለት ነው። ወንድሞች ሆይ በአእምሮ ሕፃናት አትሁኑ። በቤተ ክርስቲያን ውስጥ በማይተረጎም ልሳን የሚጸልዩ ሰዎች በሙሉ ሕፃናቶች ናቸው። ብላክ ኤንድ ዋይት። እኔ አይደለሁም ያልኩት፣ ቃሉ ነው። ወንድሞቼ በአእምሮ ሕፃናት አትሆኑ። ቤቢ ጨቅላ፣ ለክፋት ነገር ሕፃናት ሁኑ እንጂ እሺ። በአእምሮ የበሰላችሁ ሁኑ። ብሰሉ። ስላልበሰላችሁ ነው። የሕፃንነታችሁ መረጋገጫ ነው። በማይክራፎን ይዛችሁ በማይተረጎም ልሳን በየእሁዱ የምትጮሁ ሰዎች ቤቢዎች ናችሁ፣ ሕፃናቶች ናችሁ። ይህንን ቪዲዮ ለቤቢዎች ያደርሱልኝ። ቁጥር 23 እንግዲህ እንዴት እንጸልይ? እንግዲህ ማህበር ሁሉ አብረው ቢሰበሰቡ፣ እሁድ እሁድ የምትሰበሰቡ ስሙ። ማህበሮች የእግዚአብሔር ማህበር ኤክሌሽያን ወይም ቤተክርስቲያን ከሆናችሁ፣ የሆነ እድር ከሆናችሁ አላቅላችሁም። ኤክሌሽያን ቤተክርስቲያን ከሆናችሁ ግን ስሙ። አብረው ቢሰበሰቡ ሁሉም በልሳኖች ቢናገሩ። እኔ አንድ ከአበሻ ቸርች ብዙ የምቀርበት ወይም የማልሄድበት ነገር አንዱ ይሄ ነው። ሁላችንም አሁን በልሳኖቻችን እንጸልያለን ይላል አንድ እብድ ፕሮግራም መሪ የሚባል ወይም ሰባኪ ሊወጣ። በጠራራ ፀሐይ ነው ይህንን ጥቅስ የሚቃወመው። ከዛ ሶላ ስክሪፕቹራ ላይ ደግሞ ኦርቶዶክስ ያገኝ ውሸታም።
ስለዚህ በማህበር ሁሉም አብረው ቢሰበሰቡ ሁሉም በልሳኖች ቢናገሩና ሁላችንም እንናገር አይደል የምትሉት? ይሄው እዚህ ጋር ከዚህ ኧረ በእግዚአብሔር ከዚህ ውጭ እንዴት እንገር? ሁሉም በልሳኖች ቢናገሩና ያልተማሩ ወይም የማያምኑ ሰዎች ቢገቡ ይመጣሉ። ተጋብዘው ያልተማሩ ስለዚህ ነገር የማያውቁ ቢገቡ አብደዋል አይሉም? ምን እኛስ ቶለሬት እናደርጋለን ባይገባንም እየረበሽከኝም ቢሆን። ሌላኛው ሰው ግን ነቅለዋል ነው የሚል። እንደዚህ እየተባልክ ሁለታ ሄደ የምትጮህ ሕፃን ስማ። ሁሉ ትንቢትን ቢናገሩ ግን የማያምን ወይም ያልተማረ ሰው ቢገባ በሁሉ ይወቀሳል፣ በሁሉም ይመረመራል። በልቡ የተሰወረው ይገለጣል። እንዲሁም እግዚአብሔር በእውነት በመካከላቸው ነው ብሎ እየተናገረ በፊቱ ወድቆ ለእግዚአብሔር ይሰግዳል። በልሳን ብትጮህበት ግን ምንም አብደሃል ነው ወይ? እንግዲህ ወንድሞቼ ምንድን ነው በምትሰበሰቡበት ጊዜ ለእያንዳንዱ መዝሙር አለው፣ ትምህርት አለው፣ መግለጥ አለው፣ በልሳን መናገር አለው፣ መተርጎም አለው። ሁሉ ለማነጽ ይሁን። ከዛስ አጠቃቀም በልሳን የሚናገር ቢኖር 2 ወይም ቢበዛ 3 ሆነው በተራቸው ይናገሩ። እሑድ ሁላችንም አሁን በልሳኖቻችን እንጸልያለን የምትሉ ሰዎች አጌንስት የእግዚአብሔር ቃል ናችሁ እናንተ። ቃሉ የሚለው በልሳን የሚናገር ቢኖር 2 ቢበዛ 3 500 ሰው ሰብስበ ሁላችንም በልሳኖቻችን እንጸልያለን የምትል እብድ ስማ። ክሬዚ በጠራራ ፀሐይ የእግዚአብሔርን ቃል የምትቃወም በሐዋርያቱን ትምህርት ላይ በእግርህ የምትቆም ከዛ ትንሽ ቆይተ ሶላ ስክሪፕቹራ የምትል ውሸታም ግብዝ ስማ። በልሳን የሚናገር ቢኖር 2 ወይም ቢበዛ 3 ሆነው በተራቸው፣ 3ቱም እኮ ናቸው። እንደው 3ቱም እንኳን አንድ ላይ አይጮሁ አገንስት እኮ ነን። በተራቸው ይናገሩ፣ አንዱም ይተርጉም። ለሶስቱ እንኳን የሚተረጉም ባይኖር ግን ይጫጫሁ። እሱ የአበሻ ልምድ ነው። የመጽሐፍ ቅዱሱ የክርስቲያኖቹ አይደለም። የመጽሐፍ ቅዱሱ የቤተ ክርስቲያን አይደለም። ይሄ የአበሻው ከየት እንዳመጣው አላውቅም። በማህበር የሚተረጎም ባይኖር በማህበር መካከል በቸርች ውስጥ ማለት ነው። ኤክሌሽያን በቸርች ማህበር የሚለውን ኤክሌሽያን ነው የሚለው። በማህበር መካከል ዝም ይበል እና ዝም በል አይደለም የተባልከው። ዝም በል ብቻ ሳይሆን ዝም ይበልና ለራሱና ለእግዚአብሔር ይናገር። ያ ማለት ከጎንህ ያለውን በማይረብሽ አይነት መልኩ በቃ እዛው ማክቶምቶም ነው። ቀስ እያልክ ከጎንህ ያለውን በማይረብሽ አይነት መልኩ ከጎንህ ያለው ምናልባት 30 በቃ ቀስ እያልክ ማድረግ ትችላለህ። ዛሬስ በማይክሮፎን በሞንታርቦ ቃሉስ ዝም ይበልና ለራሱና ለእግዚአብሔር ብቻ በልቦና ምን ሁሉ ሊሆን ይችላል። በቃ ቃሉ እንዲህ ነው የሚያወራው። ይሄው ነው ስለ ልሳን። ከዚህ ጋር አንድ ታሪክ ልንገራችሁ። ዶክተር የተናገሩትን ታዳምጣላችሁ። ዘመዳቸው ነው ሰውየው። በስንት መከራ ጌታን እንዲቀበል ቸርች ጎትጉተው ወስደውት ያ ሰው ቸርች ሄዶ እንደዚህ ስርዓት አልበኞች በሆኑ የእግዚአብሔርን ቃል በጠራራ ፀሐይ የሚቃረኑና አጌንስት የእግዚአብሔር ቃል በሆኑ ሰዎች አማካኝነት በልሳን በሚናገሩ ሰዎች ኦፌንድድ ሆኖ ሰውየው ስለማያምን ማለት ነው። ጳውሎስ ነግሮናል። እብድ ናቸው ይሏቸዋል ብሎናል። እነዚህ ግን የማይሰሙ ሰዎች ናቸውና ይህ ሰው ጌታን ሊቀበል ሄዶ በእነዚህ ሰዎች ልሳን ኦፌንድድ ሆኖ እኔ ከዚህ በላይ እዚህ አዳራሽ ውስጥ መቆየት አልችልም ብሎ ወጥቶ ሄደ። የዛለታ ጌታን ቢቀበል ኖሮ ይድን ነበረ። ወጥቶ ሄደ። ብዙም ሳይቆይ ሞተ ማለት ነው። በማይተረጎም ልሳን ቸርች ውስጥ እየጮሃችሁ ጌታን ሊቀበል የመጣው ሰውዬ
በእናንተ ኦፌንድድ ሆኖ ሞቷል እያሏችሁ ነው ሰውዬው እንጂ በጉባኤው ማወቅ የለበትም። እኔ አንድ የአጎቴ ልጅ ነው፣ አሁን በህይወት የለም። አጎቴ ልጅን ሉትራን ቤተክርስቲያን ይዤ ሄድኩኝ። ድሮ ወደ ራስ ደስታ አካባቢ ያለ ቸርች አለ፣ ሉትራን የሚባለው ቤተክርስቲያን ክፍት ነበር በዛን በደርግ ዘመን እና ይዤ ሄድኩኝ። አጠገቤ ነው የተቀመጠው እና የተለያዩ ሰዎች በዙሪያችን ሰዎች ልሳን ይናገሩ ነበረ። ያንን አይቶ በጣም ተረበሸ። ምንድን ነው እንደዚህ አይነት ነገር አለ፣ አልተመቸውም በጣም። እኔ እንዴት በጣም ደግሞ ረጅም ጊዜ ለፍቼ ነው ወደ ቤተክርስቲያን ያመጣሁት ያንን ያጎቴ ልጅ እና በነገሩ በጣም ረበሸው። ስለዚህ ተስፋዬ ለቅቄ ልወጣ ነው አለ። ግድ የለም ትንሽ ታገስ፣ አሁን ያቆማሉ አልኩት። ምክንያቱም ወደ ስብከተ ወንጌል ምናምን ከገባን ነገሮች ይረጋጋሉ ብዬ ስላሰው በኋላ በጣም ደስ አላለውም፣ ትቶ ወጣ። ቤተክርስቲያን እንሂድ ስለው ያንገፈግፈው ነበር። ከዛ ምክንያት ያ ሰው እንግዲህ ያው ጌታን ሳያገኝ ነው፣ ጌታን ክርስቶስ ኢየሱስን እንደ ግል አዳኙ ሳይቀበል ነው የሞተው። እኔ ያ ቀን ትልቅ መሰናክል ተደርጓል ብዬ ነው የምለው እና ጳውሎስ ይህንን ነው እያለ ያለው እኮ እና ማኑ ሰዎች ሲመጡ አበዳችሁ ይሏሉ። እውነት ነው። ስለዚህ አቁም የኛን ትራዲሽን ስለለታመስጩ ስንት ሰው ልትገሉ ነው? አሁን ደግሞ በህይወት ያለው ምስክር ስንት ሰው ልታሰናክሉ ነው? በየሚዲያው ላይ መጫወቻ አደረጋችሁን። በማይክራፎን እየለቀቃችሁ ይኸው እንደነዚህ ይጮታሉ። በእናንተ ምክንያት ስንት ሰው ተሰናክሎ ከቸርች እንዲቀር ነው፣ ጌታን ሳይቀበል በዛው እንዲሞት። መቼ ነው የምትመለሱት? የአበሻ ወንጌላውያን አብያተ ክርስቲያናት ውስጥ ያላችሁ አጌንስት እግዚአብሔር ቃል የሆናችሁ ሰዎች ሶላ ስክሪፕቹራን ለአፍ ብቻ መጠሩ የመጽሐፍ ቅዱስ ኢአማንያን የሆናችሁ ነጮች፣ ብዙ አብዛኛዎቹ ቸርቾች በመጽሐፍ ቅዱስ ላይ ተመሰረቱ ስለሆኑ ቸርቻቸው ስትሄዱ አትረበሹም። እንደዚህ የሚረብሽ ሰው የለም። አበሻው ጋር ግን ሁሉ በቃ በልሳኖቻችን አብረን እንጸልያለን ይላል። እብድ ነው ሰውየው። እንኳን የማያምነው ሰው የሚያምነው ሰው ራሱ ይረበሻል። ጳውሎስ እሱ ነው የሚለው። አንተማ መልካም ታመሰግናለህ፣ ሌላው ግን አይታነጽበትም ይላል። እኔ ደግሞ ቸርች ሄዶ ልታነጽ ምን ለሆን ነው የምመጣው? ሶላ ስክሪፕቹራ ስትሆኑ እመጣለሁ። ሶላ ስክሪፕቹራ በመጽሐፍ ቅዱስ ላይ ስትመሰረቱ እመጣለሁ። ስለ ልሳን ይህንን ይመስላል። ብላክ ኤንድ ዋይት የተጻፈው ቃሉ በዚህ ልክ ነው የሚያስተምረው። የምትቀበሉ ክርስቲያኖች የሆናችሁ በሐዋርያትና በነቢያት ላይ የተመሰረት ነው የምትሉ ይሄው ነው ቃሉ የሚለው። ከዚህ ውጪ ያለውን ሌላ ሃይማኖት ነው፣ እሱ አናውቀውም እኛ። ክርስትና ግን አይደለም። ይህን ይመስላል። ጸጋ ይብዛላችሁ።